የቀለበት ጊዜው ሳያልፍ የእናቱን መታመም አንነግረውም ብለው የወሰኑት የክሩቤል ቤተሰብ ቀለበት እንዲያስር ቀለበት ዝግጅቱን አስቀድመዋል። ሰላም ሰላም! ውድና የተከበራችሁ የለዛ ሚዲያ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ጽናት ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። በቻልኩት አቅም ቪዲዮውን በመሀል ያስገባላችኋለሁኝ። እንደሚታወቀው የክሩቤል እናት የካንሰር ታማሚ መሆናቸውንና ወደ ሀገር ቤት እናቴ ታማለች በሚል ሰበብ እየታመሙ እንዳሉ ሁላችንም የምናውቀው ነገር ነው። ክሩቤልም አያቱ መታመማቸውን እንጂ እናቱ መሆኗ የታመመችውን አያውቅም ነበረ። ይህንን ምስጢር ለብዙ ወራት ጠብቆ የነበረው የክሩቤል አባት አሁን ግን በጉዳዩ ላይ ከጽናት ጋር ምክክር እያደረገ ነው። እንዴት ብንነግረው ይሻላል የሚለውን ምክንያቱም እናቱ አትንገሩት ይጨነቃል በማለት እስካሁን ድረስ በአቋሟ ጸንታለች። ነገር ግን ምንም ቢሆን ማወቅ ስላለበት ስለ እናቱ ማንኛውንም ነገር ማወቅ አለበት። አሁን ትንሽ ሰው አይደለም፣ ትንሽ ልጅ አይደለም ብሎ እየወሰነ ነው ያለው አባቱ። በዚሁ ተመሳሳይ ጽናትም ይህንን የሚያክል በጣም ከባድ ነገር ሳትነግሩት እስከ ዛሬ መቆየታቸው ከዚህም አልፎ ደግሞ ወደፊትም የማይነገረው ከሆነ በቤተሰቡ ላይ ያለው እምነት በጣም አናሳ ይሆናል። አሁን ነገሮችን ማገናዘብ የሚችል ትልቅ ሰው ሆኗል። እርግጥ በወላጆቹ ፊት ማንኛውም ሰው ገና ያላደገ ሕፃን ልጅ እንደማለት ነው በማለትም ለክሩቤል አባት አስረድታለች። በክሩቤልና በጽናት ጥምረት እነ መራዊ እነ ሰናይት እንደዚሁም ናሆምም ሆነ ክብሮም ከእናት አባቱ እኩል ባይሆንም ከነሱ እኩል የሆነ ደስታ ተሰምቷቸዋል። ምክንያቱም መራዊትም ሰናይትም ናሆምም ቢሆን በሁለታቸው ህይወት በጣም ሰፊ የሚባል ቦታ ያላቸው ናቸው። አብሮ አደግም ከመሆናቸው አንጻር አብረው ብዙ ነገሮችን ብዙ አይነት ጊዜዎችን አሳልፈዋል እና በተለይ ደግሞ ፈታኝ የሆነው የጽናትና የክሩቤል ፍቅር ብዙ መስዋዕት የተከፈለለት እና ብዙ ውጣ ውረዶችን ያለፈም ከመሆኑ አንጻር በሁሉም ውጣ ውረዳቸው መካከል አብረው ነበር የሚያሳልፉት ከጓደኞቻቸው ጋር። ስለዚህ የክሩቤል እና የጽናት ፍቅር በዚህ መልኩ ሆኖ የሁለታቸውን ፈገግታ ማየታቸው በጣም የሚያስደስታቸውና ያስደሰታቸው ነገር ቢሆንም ነገር ግን ናሆም ከምንም በላይ የእናቱን ሕመም ሳልነግረው አብሬ እንዴት መሳቅ መጫወት እንዳለብኝ ሁሉ እየከበደኝ ነው ያለው በማለት ለመራዊ አማክሯት ነበረ። መራዊትን በቻለችው አቅም አደራ ይሄ ነገር ከአንተ አፍ እንዳይወጣ፣ ምንም ቢሆን ይሄ ሚስጥር ወደ ክሩቤል መድረስ የለበትም። መድረስ ቢኖርበትም ደግሞ በራሳቸው በቤተሰቦቹ አንደበት ካልሆነ በስተቀር በአንተ እንዳይሳትህ አደራ በማለት ናሆምን መክረዋል መራዊ። ምክንያቱም መራዊ ይሄን ያለችበት ለጽናትና ለክሩቤል በማሰብ ነው። አባትየው አንድ ብሎ የተናገረው ይሄን ምስጢር ለጽናት ነው እና ለጽናት ሲነግራትም ለማንም እንዳትናገሪ ብሎ ነው የነገራት። ይልቁንስ የእሱን ደስታ የምትፈልጊ ከሆነ የአቶ ሻምበልን ልጅ ማግባት አለበት ብሎ ነበር ያኔ ሀሴትን ወደ ቤቱ ያመጣት የክሩቤል አባት። ያኔም በክሩቤል አባት ቃል በገባቸው መሰረት የቻለችውን ሁሉ ብትሞክርም ነገር ግን ሁለቱ ሊጣመሩ አልቻሉም። ስለዚህ የክሩቤልና የጽናት ፍቅር በቤተሰብ አሁን ይፋ የሆነበትና ቤተሰብም ደግሞ በጣም ደስተኛ፣ በተለይ እናቱን ብትሆን ጽናት ከምንም በላይ ታማኝና ታታሪ ለልጄም ለቤቴም የምትመጥን በጣም ጎበዝ ቅን አሳቢ ናት በማለት እናቱም በጣም ደስተኛ ሆናለች። ናሆምም አስከትሎ አሁን ክሩቤል ደስተኛ ነው። በተለይ ደግሞ በጽናትና በሱ ጽናት ወደ እሱ ስለተመለሰች ፍቅራቸው ወደ ነበረበት ስለተመለሰ ፈጣሪ በፍቅር ካሰኝ እያለ በጣም ደስተኛ በሆነበት ጊዜ ሲስቅ ሲጫወት ሳቁንና ጨዋታውን ልካፈለው አልቻልኩም በማለት ተናግሯል። ምክንያቱም እሱ ፈገግታ ውስጥ ያንን የእናቱን ሕመም ሲሰማ የሚሰበረው ልቡን ነው ማየው።
ጭራሽ ከሱ ጋር መሳቅ መጫወት ሁሉ እየከበደኝ ነው ያለው በማለት ይልቁንስ ከክሩቤል ጋር ስጫወትና ስስቅ እየዋሸሁት ሁሉ ይመስለኛል በማለትም ተናግረው ነበር። በሌላ መልኩ ወደ ውጭ ሀገር ሄዷል የተባለው ክብሮምም ሀገር ውስጥ እንደሆነና ከ3 ወር በኋላ እንደተገኘም አግኝተውታል። ክሩቤልና ናሆም በሆነ አጋጣሚ ተገናኝተው መንገድ ዳር እየተጫወቱ ሳለ ክብሮም ደግሞ አንድ የፈረሰ ሕንፃ ስር ቁጭ ብሎ ብቻውን እያሰበ ነበረ። በወቅቱ ክሩቤልን በሩቅ አይቶት ያን ሰው ክብሮም አይደለም እንዴ በማለት ለናሆም ሲናገር እንዴ ምን እየሆንክ ነው በማለትም ናሆም ይመልስለታል። ያ ሰው እኮ ክብሮምን ይመስላል እየውማ በማለት ዘወር ሲሉ ክብሮም ከተቀመጠበት ቦታ ተነስቶ ወደ ካፌ ሄዶ ነበር። ወደ ውጭ ለመሄድ ያስችላል የተባለውን ፈተናም አጠናቆ በፈተና ካለፈ በኋላ በጉቦ ሌላ ሰው በሱ ቦታ በሌላ ሰው እንዳለፈበትና እሱ ደግሞ ፈተናውን አላለፍክም በሚባል ሰበብ ሀገር ውስጥ እንደቀረም እያስታወሰ ስለነበረ በጣም አዝኖና በጣም ልቡ ተሰብሮ ተክዞ ወደ ካፌ ገብቶ ቡና ሊያዝ ወደ ወንበሩ ጠጋ ብሎ ሊቀመጥ ሲል እንደ አጋጣሚ ቀድመውት የገቡት የክሩቤል አባት እዛው ጠረጴዛው ላይ ቁጭ ብለው ነበረ ያገኙት። ክብሮምም ግራ በመጋባት ምክንያቱም እሱ ሳያየው በፊት ነበረ የክሩቤል አባት ክብሮምን ያየው። ምንም ማምለጥም ሆነ መሸሽ አይችልም። እንዴት ተገኘህ? እንዴት እዚህ ልትሆን ቻልክ? በማለትም ሲጠይቀው አይ ጋሼ ፈተና አልፌ ነገር ግን በእኔ ቦታ ሌላ ሰው ላኩበት በማለት ይነግረዋል። ታዲያ ለምንድን ነው ይሄን ሁሉ ወራት 3 ወር ሙሉ ከኔ ተደብቀህ ውጭ ሀገር እንዳለ ስታስመስል የነበርከው? በማለትም ሲጠይቀው አፈርኩኝ፣ ሼም ያዘኝ። እርሶ በጣም ብዙ ነገር አድርገውልኛል፣ ብዙ ገንዘብም አውጥተዋል። ከአሁን በኋላ እንዴት ብዬ ነው ፈተናውን አላለፍኩም ወደ ውጭ ሀገርም የመሄድ እድሌን አጣሁ ብዬ ወደ እርስዎ ልመለስ የምችለው? በማለትም ሲናገር እኔ ማለት እኮ አባትህ ማለት ነኝ። እኔ አንተን የማይህ እንደ ልጄ እንደ ክሩቤል ነው። ስራ እስክታገኝ ድረስ ወይም ደግሞ ወደ እኔ መተህ እስከምትሰራ የበፊቱን ስራህን እስክትጀምር ድረስ እዚሁ አረፍ በል፣ ግባና ወደ ክሩቤል ክፍል አረፍ በል በማለትም ይነግረዋል። ክሩቤልም ውጭ ቆይቶ ከናሆም ጋር ንጹህ አየር ሲቀበል ቆይቶ ወደ ቤት እየገባ ሳለ ጽናትም መራዊ ጋር ቆይታ ወደ ቤት ስትሄድ በር ላይ ይገናኛሉ። በር ላይ ከተገናኙም በኋላ እኔ ምልሽ ጽናት ክብሮምን አይተሽው ታውቂያለሽ እንዴ? በማለትም ይነግራታል፣ ይጠይቃታል። ክብሮምን ያየሁት መስሎኝ በማለትም ሲጠይቃት ክብሮም እኮ ውጭ ሀገር ነው ያለው፣ ስንት ወሩ? 3 ወሩ እኮ ነው። ሌላ ሰው ተመሳሳይ ሰው አይተ ይሆናል በማለትም ስትነግረው በቃ አይ ዝም ብዬ ነው፣ ምናልባትም እውነትም ተመሳስሎብኝ ይሆናል በማለት የጽናትን ቃል ከተቀበለ በኋላ ክሩቤል ወደ ክፍሉ ይሄዳል። ክፍሉ ሲሄድ ግን ክብሮምን ነበረ አልጋ ላይ ተኝቶ ያየው። ክሩቤልን በጣም ተደናገጠ። እንዲህ ሰሞኑን አይኔ ነው እንዴ ይሄንን ክብሮምን ብቻ የሚያሳየኝ? ውጭም ስወጣ ቤትም ስገባ እሱን የሚያሳየኝ አይኔ ምንድን ነው? በማለት ግራ በመጋባት ተኝቶ ያየውን ክብሮምን በእጁ ነካ ሲያደርገው እውነትም ሰው እንደሆነና በህልሙ እንዳልሆነ ይገነዘባል። እዚህ እንዴት ልትገኝ ቻልክ? ማለት ኢትዮጵያ ውስጥ እንዴት ልትገኝ ቻልክ? በማለትም ሲጠይቀው ከዛም በማስከተል ክብሮም የውጭ ጉዳይ ስላልተሳካልኝ ነው ወደ ቤት የመጣሁት፣ እንደዚሁም ጋሼን በመፍራት የሰጡኝን ብር ሆቴል ቆይቼበት አሁን ጨርሼው ነው የመጣሁት። ጋሼም ደግሞ ሌላ ስራ እስከምታገኝ እዚሁ መቆየት ትችላለህ ብሎኛል በማለት ይነግረዋል። እዚህ ማለት እዚህ ኢትዮጵያ ውስጥ ማለት ወይስ እኛ ቤት ማለትህ ነው? በማለት ይጠይቀዋል። እዚሁ እናንተ ቤት ማለት ነው እንጂ በማለት ሲመልስለት ክሩቤል በጣም ይናደዳል። ክሩቤል የፈራው ምናልባት ክብሮም እዚህ ቤት የሚቆይ ከሆነ መልሶ ጽናትን ይነጥቀኛል የሚል ፍርሃት አለው። ምክንያቱም ከአሁን በፊትም በምን ምክንያት ሲቀና እንደነበረ በጽናት ብቻ ሳይሆን በእናት አባቱም ጭምር ሲቀና ነበር። ክብሮምን እናት አባቱ ልጄ እያሉ ነበር የሚጠሩት። ክሩቤል ደግሞ በቤቱ ብቸኛ ልጅና ልጄ እየተባለ መጠራትን የለመደው እሱ ብቻውን እንደሆነ ነው።
ስለዚህ ብዙ ጊዜ ልጄ ብለው ሲነጋገሩ አቤት በማለት ሲመልስ አይ ክብሮምን ማለታችን ነው በማለትም ሲመልሱ በጣም ይበሳጭና ይናደድ ነበረ። ወደ ውጭ ሀገር የሚለው ሀሳብን በመጣ ጊዜ እፎይ ተገላገልኩ ያሳካለትና ወደ ውጭ ብሄር ጥሩ ነው በማለትም ሲናገር ነበር ከናሆም ጋር በመሆን። ክሩቤልም ለአባቱ ክብሮም እዚህ መቆየት የለበትም በማለት ሲናገር ምን ሆነህ ነው? የአባትህን ቃል መጣስ የለብህም፣ አባትህ ያለውን እሺ ማለት ነው ያለብህ በማለትም ክሩቤልን አባቱ ይቆጣዋል። ክሩቤል ደግሞ በውስጡ ያለው ቅናት ስለሆነ እዚህ ከቆየ ምናልባትም ጽናትን ሌላ ነገር ይመክርብኝ ይሆናል ወይም ደግሞ ምናልባት ወደሱ ያቀርባት ይሆናል የሚል ፍርሃት ስላለው ነበረ። ነገር ግን ጽናት ይሄንን ሀሳቡን እንዲተው አድርገዋለች። ምክንያቱም ሁሉም ሰው የየራሱ የሆነ የህይወት ውጣ ውረድ እንዳለ ሁሉ እኔ ደግሞ የአንተ እስከሆንኩ ድረስ ልታምነኝ ይገባል። እስኪ በእኔ ላይ ምን ያክል እምነት አለህ በማለት ስጠይቀው በጣም ነው የማምንሽ በማለት ነበር የመለሰላት። ስለዚህ ክብሮም ቤታቸው መቆየቱን እንዲስማማ አድርገዋለች ጽናት። በዚህ ነገር ክብሮምን በጣም ደስተኛ ሆኗል። የክሩቤል አባት ግን በእናቱ ላይ ባለው ሚስጥር ዙሪያ ለክሩቤል መናገር አለብኝ ብሎ ወስኗል። ነገር ግን የክሩቤልንና የጽናትን የቀለበት ፕሮግራም ማጣደፍ ስላለባቸው ይሄን ደስታውን ልናበላሽበት አንችልም በሚል መልኩ ሚስጥሩ እንደቆየ ነው። የጽናት ድራማ የሆኑ ፓርት እዚህ ድረስ ነበረ። ስላዳመጣችሁኝ ከልብ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ